ባቡሬ ምን ገጠመው? ባቡሬ እንግዲህ የለሊ ያክስቷ ልጅ በመኪና አስገጨቻቸው ማለት ነው። እነሱ እንግዲህ ሽርሽር ጫጉላቸውን ጨርሰው ሲመጡ በድንገት መኪና አስገጨቻቸው ማለት ነው። ታዲያ ለሊ እግሬን እያለች ለካ እሱ የሆነ ቦታው ላይ ተመቷል ማለት ነው። እንግዲህ እዛ ወደቀ ያገር አለ እያለ እየጮኸ ነበረ። ወይዘሪት ፍቅርም ደግሞ አደይ እግሯ ላይ ወድቃ አደይ ዛሬ ታስፈልግኛለሽ እባክሽ እስከ ዛሬ ላደረግኩብሽ ነገር በሙሉ ይቅርታ እባክሽን አደይ ችግር ውስጥ ገብቻለሁ፣ ከማሚ ጋር ተጣልቻለሁ፣ ወደ ቤት መሄድ አልችልም፣ እዚህ መቆየት ነው የምፈልገው አለች። ይሄንን ድራማሽን እዛ ስሪ፣ እኔ ላይ ድራማ መስራት አትችይም፣ ሂጂ አለቻት። እሷ ከሷ ጋር እየተከራከረች እያለ እታለም ደውላ እባክሽን ፍቅር አንቺ ጋር ከመጣች እዛው ትቀመጥ፣ ወደዚህ እንዳትልኪያት ችግር ተፈጥሯል አለች። እንግዲህ ከዛ በኋላ ምን እንደተፈጠረም አላውቅም። ሊዲያም ደግሞ እንግዲህ ዶክተሩንና አደይን አንድ ላይ አይታቸው አንቺ ምን አይነት አስመሳይ ባለጌ ሴት ነሽ? በእናትሽ እንዴት ወንድሜ ላይ እንደዚህ አይነት ቁማር ትጫወቻለሽ? አንቺ እንዴት ብትደፍሪ ነው? ለካ አንቺ ነሽ ነገሮችን እያበላሻለሽ። አንቺ አስመሳይ፣ አንድም ሳትቀር ለወንድሜ ሁሉንም ነገር እነግረዋለሁ ብላ እንግዲህ እየፈረጠጠች ወደ ማሚ ቤት መጣች ማለት ነው። ከዛ ማሚ ደግሞ ኢንስፔክተሩ እንግዲህ ስለ ቤዛ እየጠየቃት ነበረ። ቤዛ ወንጀለኛ እንደሆነች ታውቂያለሽ እንዴ ሲላት፣ እኔ ስለ እሷ ምንም የማውቀው ጉዳይ የለም ኢንስፔክተር፣ ግን የሆነ ጊዜ ላይ ጎዳና ላይ ወድቃ አምጥቼ አሳክሚያታለሁ። ከዛ ውጪ ግን እኔ ምንም የማውቀው ጉዳይ የለም። እውነትሽን ነው? አዎ ይሄንን ብቻ ነው የማውቀው። ከዛ በኋላ እሺ ፍቅር የምትባለው አስልጅ ናት? አዎ እሷ ደግሞ ምን በተደጋጋሚ ከፍቅር ከቤዛ ወንድም ጋራ ከዳኒ ጋራ ትገናኛለች። ወይ ጉድ አለች ታለም ማለት ነው። እንግዲህ ግራ መጋባት ውስጥ ገብታለች። እንግዲህ ቤዛና ዳኒም እዛው እንግዲህ ዳይመንድ እየወገራቸው ይገኛል። እዛው ናቸው ያሉት ማለት ነው። እሷ እንኳን ፖሊስ የፈለጋችሁት ማድረግ ትችላላችሁ፣ እኔ ቤዛ እንደሆነ ሰዎች አልፈራም፣ መቼም ልፈራህ አልችልም፣ ዳይመንድ የፈለግከውን ነገር ብታረግ አልፈራህም እያለች ጭራሽ እንግዲህ እየተመናሻች ነበረ ማለት ነው። እዛው ዱላዋን እያጠጣት ይገኛል። በቃ ዳይመንድ አንተ እንድትታሰርብኝ አልፈልግም፣ አሳልፈን ለፖሊስ እንስጣቸው አለ ኪንጎ። ከዛ እባካችሁ የፈለጋችሁትን ነገር እናደርግላችኋለን፣ ገንዘብ ከሆነ ገንዘብ እንሰጣችኋለን፣ ግን ለፖሊስ አሳልፋችሁ አትስጡን እባካችሁ እያለ ዳኒ እንግዲህ ልፍለፋውን ጀመረ ማለት ነው። እውነት ነው። አሁን እዛ ጋር አግቶ እሱ ከምንትን ከሚላቸው ህግ ቢይዘው ይሻላል ማለት ቤዛ የእጇን ማግኘት አለባት። አሁንም ከዚህ ጋር ከተለቀቀች እሷ ሌላ ችግር መፍጠሯ የማይቀር ነው። የለመደ አመል አይለቅም ማለት ነው። እና ስለዚህ ቤዛ ወደ ህግ ነው መቅረብ ያለባት። እንግዲህ ከባድ ነገር ነው ግን ከዛ በኋላ እንግዲህ ዳይመንድ አለቃቸውም፣ መቼም አለቃቸውም። አዎ እንደዚህ የሌለውን ህይወት እንዳጨለሙት ህይወታቸውን ነው የማጨልመው። ዳይመንድ እኛ እዚህ ጋር ምንም አይደለንም፣ ግን በቃ ህግ የያዘው ነገር ነው ጥሩ እና እኛም ወደ ህግ እናቀርባቸዋለን አለ ኪንጎ። ጥሩ ሀሳብ ነው ማለት ነው። እሱ ደግሞ አይሆንም እያለ ነው ማለት ነው። እንግዲህ ወይዘሮ ቤዛ እዛው ቁጭ ብላ ዱላዋን እየጠገበች ምላሷ አረዛዘሙ እንደዛ እንኳን እንደ ጌሾ እየወቀጣት ካፏ ውስጥ የሚወጣው ነገር እንግዲህ በጣም የሚያስፈራው። ከዚህ በኋላ ደግሞ እንግዲህ የሚመጣውን ነገር አላውቅም ማለት ነው። እና ቤዛ መቼም ከስህተቷ የምትማር ሴት አይደለችም ፈጽሞ ማለት ነው እውነት ለመናገር። እና እንግዲህ የሚፈጠረውን ደግሞ አብረን የምናየው ነው የሚሆነው። ከዚህ በኋላስ ደግሞ ምን የሚፈጠር ይመስላችኋል? አላውቅም። የእሷ ነገር መቼ ማለቂያ የለውም። ወይዘሮ ቤዛ እንግዲህ አሁን ያለችበት በጣም አስቸጋሪ ውስጥ ነው ማለት ነው። ታዲያ ባቡሬና ለልዬ ሽራቸውን ጫጉላቸውን ጨርሰው እያለ እኔ እናቴ መኪና መንዳት አልችልም እንዴት ላደርግ ስትል እቺ የለልያ አክስቷ ልጅ ለሾፌር ስጪ ገንዘብ ከፋዩና፣ አዎ ጥሩ ሀሳብ እኮ ነው እናቴ፣ ከዛ ዛሬ ዋጋቸውን እሰጣቸዋለሁ እያለች ሾፌር ገዝታ እንግዲህ በገንዘብ ለሌንና ባቡሬን እንዲገጭ አደረገች ማለት ነው። ከዛ በኋላ ባቡሬና ለልዬን ገጫቸውና እሱ እየበረረ ሄደ ማለት ነው። እሷም እዛው ወደቁ። እግሬን ወይኔ በቃ የኛ ነገር እንደዚህ ሆኖ ቀረ ማለት ነው። ቤኪ
ቆይ ለምን የእኛ ነገር ለምንድን ነው እንደዚህ የሚሆንብን? ቆይ ምንድን ነው እያለች እንግዲህ ለልዬ ስትል፣ ለልዬ አይዞሽ፣ እኔ ሁሌም ካንቺ ጋር ነኝ፣ መቼም አልተውሽም፣ መቼም አልለይሽም ሲል እንግዲህ በዛው ሄዶ ድፍት አለ ማለት ነው። እንግዲህ ለልዬም እዛው ጨዋታዋን አቀለጠችው። ከዛ በኋላ ጥሩ ስጦታ ሰጠዋቸው አይደለ? አሁን እስቲ እንግዲህ ማን እንደሚደርስላችሁ አያለሁ። ወይዘሮ ለሊና ቤኪ ተብየው ሄዱ እስኪ እንግዲህ አሁን ከዚህ በኋላ የአዲስ አበባ ሕዝብ እንግዲህ ድረስላችሁ እዚህ ጋር ጩሁ በደንብ እያለች ጭራሽ እዛው ቆማ መፎገር ጀመረች ማለት ነው። እንግዲህ አያችሁ የሰው ልጅ ክፋት በዚህ ልክ እና ታዲያ ለልዬ አሁን እዛ እየጮኸች ነው፣ ማንም የላትም። እናም ወይዘሮ ፍቅር ለምንድን ነው አደይ ጋር ልትሄድ የፈለገችው? ምን ሀስባት ይመስላችኋል? የሆነ ያሰበችው ነገር አለ ይመስለኛል። የለሊ ቤት ፋይል አደይ ጋር ያለው የለሊ ቤት ፋይሉ አደይ ጋር ስላለ አሁን ያንን ፋይል ትወስዳለች ለሊ። እቺ ማናት? ፍቅር፣ እመኑኝ ማለት ነው። ይሄ ደግሞ እውነታ ነው። ስለዚህ የሆነ አላማ ይዛ ነው እዛ ቤት የሄደችው። እንግዲህ ምን እንደሚፈጠር መገመት አይከብድም። እሷ እንደሆነች መቼም ከስህተቷ የምትማር ሰው አይደለችም ወይዘሮ ፍቅር ማለት ነው። ፖሊስ እየፈለጋት ነው። ስለዚህ አይድነኝ መሸገር እኔ አሁን ተንኮል ልሰራ ወይ ላስቀይምሽ ወይ ክፉ ልሰራ አይደለም የመጣሁት። አደይ ባክሽ ላለፉት ነገሮች በሙሉ አስቀይሜሻለሁ፣ ይቅርታ አድርጊልኝ እያለች ጭራሽ እያጃጃለቻት ነበረ ማለት ነው። ስለዚህ ከዚህ በኋላ እንግዲህ ምን እንደሚፈጠር ያው ለማመንም ይከብዳል ማለት ነው። ምክንያቱም የሰው ልጅ በዘራው ልክ ነው የሚያጭደው ማለት ነው። ፍቅርም ታዲያ የሰራችው ስራ ነው አሁን እያስቆጠራት ያለው እና እንግዲህ ምን እንደምትሆን ደግሞ አብረን የምናየው ነው የሚሆነው። ከዛ በኋላ እንግዲህ ፍቅር እባክሽ አደይ ለዛሬ ብቻ ይቅርታ አድርጊልኝ፣ ሁለተኛ መቼም አይለመደኝም፣ እባክሽ አደይ አጥፍቻለሁ፣ ብዙ ነገር በድዬሻለሁ፣ ስለዚህ ይቅርታ አድርግልኝ። አደይ ለራሷ ተናዳ ወደ ቤት እየሄደች ነበረ። አሁን ቶሎ ብዬ ሄጄ የሆነ ነገር ላስተካክል እንጂ ዴቭ ይሄንን ከሰማ ይገለኛል። እውነት እዚህ ጋር ያበቃል ሁሉም ነገር። ያምናታል ሊዲያን ደግሞ ብላ እንግዲህ በጣም ፈራች። ከዛም ዶክተር በጣም እንደነገጠና አደይ ከሄደች በኋላ እንዴ አሁን እኮ እሷ ምንም ጥፋት የለባትም፣ እኔ ነኝ ጥፋተኛው። ቆይችን ልጅ እኮ ነው የማሰቃየዋት። ለምንድን ነው የማርቃት? ለምንድን ነው ቆይ ወደዛ ካጠገቧ የማርቀው? ምን እያደረግኩ ነው እያለ ራሱን መጠየቅ ጀመረ ማለት ነው ዶክተር። ምክንያቱም የእሱ ላትሆን እሱ ማበሳውን በላ፣ እሷንም ችግር ውስጥ እየከተታት ነው ማለት ነው። እሱን አፍቅራ ግን እንደዚህ በር ዘግታ የምትቀመጠው ሩታ እያለች እሱ ግን ያው አስቸጋሪ ነው። ብቻ ዞሮ ሩታ እንግዲህ ምን እንደሚፈጠር ከዛ ሊዲያ ሄዳ ነገረቻት። አንቺ እዚህ ቁጭ በይ ልጄ፣ ምን አለብሽ? አደይ ከዶክተር ጋር እዛ ዶክተር ያየሁትን ማመናትች፣ አንቺ ዝም ብለሽ ያለስ ስም አትስጫት። አደይ ወንድሜ በጣም ታፈቅረዋለች። አደይ እንደዚህ አይነት ሴት አይደለችም። ላታምኚኝ ትችያለሽ፣ ግን የእውነታው ይሄ ነው። እኔም ባይን ያየሁትን ማመን አቅቶኛል። ብቻ ለዴቭ ሁሉንም ነገር እነግረዋለሁ አለች። አደይ እንዴት? እሷ ጥሩ ሴት ናት፣ ጥሩ ልብ አላት ብለን ስናስብ ጭራሽ እያስመሰለች ነበር እና ወንድማችን ላይ ቁማር እየተጫወተችበት ነበር እኮ ቻስ መሳይ። እኔማ ሁሉንም ነገር ለዴቭ ነግሬው ከእሷ እንዲርቅ አደርገዋለሁ። እንደው ታያለሽ ወይዘሮ አደይ እንደዚህ መለቅሽ እንዳይመስልሽ እያለች እንግዲህ ነገር መሸረብ ጀመረች ማለት ነው ወይዘሪት ሊዲያ። አደይም እንግዲህ ላምባላለበት ኩበት ለቀማ የሚባለው ነው። አሁን እሷ ያን ጊዜ ዶክተር ጋር የሄደችው ጠጋለችው አይኔ ውስጥ የሆነ ነገር ገባብኝ ብሎ ነው። እሱም አውቆ ነው መሰለኝ። እንግዲህ አደይ እኔ ነኝ ጥፋተኛው፣ በጣም ይቅርታ። አንተ ምን አደረክ ዶክተር? የዚች ነው እንጂ ያናድደኝ። አትናደጂ አደይ፣ እሷ አንቺን ለማናደድ ፈልጋ ሊሆንም ይችላል። ስለዚህ ተረጋጊ አላት። አይ ዶክተር አታያትም እንዴ እንዴት እንደሆነች? ስለዚህ ምን ማድረግ እንዳለብኝ እንኳን አላውቅም። ግን እች ልጅ እኔን መቼ ነው የምትፋታኝ? ሁሌ በነገር ፍቅርን ስል ሌላኛዋ ትመጣለች፣ አንዷን ስል አንዷ ትመጣለች። ከኔ ምን እንደሚፈልጉ እንኳን አላውቅም እያለች እንግዲህ አደይ በጣም ተበሰጫጨች። አሁን እኔ የእንትን ያለኝ የፍቅርና የባቡሬ ነገር ነው ማለት ነው። ባቡሬ እንግዲህ
ምስኪንዬ ጫጉላ ሽርሽራቸውን ጨርሰው ወደ ቤት ሲመጡ ነው ችግር የተፈጠረው ማለት ነው። ስለዚህ ከዚህ በኋላ ደግሞ ምን እንደሚፈጠር ያው ለማመንም ይከብዳል። ብቻ አላቅም፣ አሳዝናኛለች እንትና ማለት ነው ለልዬ። ያቺ ደግሞ ተደብቃ እያየቻቸው እየሳቀችባቸው ነበር። አይታ አባታችሁ ገና መቻያችሁና አሁን እንግዲህ እስኪ ማን እንደሚደርስላችሁ አያለሁ። እናቴ ላይ እንደዛ እንደተሳለቅሽባት ወይዘሮ ለሊ እንደዚሁ የምትቀሪ መስሎች ነበር እንዴ? ገና መቻየሽ ዋጋ ትከፍያለሽ እያለች እንግዲህ ልጅቷ ላይ ስትንቀባረርባት ነበረ ማለት ነው። እሷም ደግሞ ስቅስቅ ብላ አለቀሰች። እንግዲህ ከባድ ነው እዛ ጋር የሚፈጠረውን ነገር ለማሰብ ይከብዳል እውነት ለመናገር። ከዚህ በኋላ ደግሞ ምን እንደሚፈጠር ያው አላውቅም። ብቻ ከባድ ነገር ነው የሚፈጠረው እውነቱን ለመናገር ማለት ያው ትነጥቀኛለች ብላ ስለምታስብ እንትን ትላለች። አሁን እንግዲህ ለልዬ እዛው እናቱ አልሰማች። ብቻ ብዙ ጥንቅጥ ነገር ይፈጠራል ዛሬ ማለት ነው፣ በጣም ብዙ ነገር። ስለዚህ እንግዲህ ቶሎ ብላ ወደ አደይ ጋር ትደውል ይሆን አላውቅም። ብቻ ከባድ ነገር ነው የእውነት። ምስኪን ባቡሬ አያደ እንትና እንግዲህ ፍቅርም ወደ አደይ ቤት ለሊ ቤት ገብታለች። እሷ የምትፈልገው ነገር ስላለ ነው። ለእኔ ፍቅርንና ቤዛን መቼም አላምናቸውም። የሆነ ነገር ሲያስቡ ነው እንደዚህ የሚሆኑትና እንግዲህ ፍቅር ስራሽ አውጣሽ፣ ማቀው ጉዳይ የለም ከዚህ ውጪ። አደይም ግን አላስገባትም ብላ ነበር። እናትየዋ ባትደውል ኖሮ ማለት ነው። እናቲቱ ሰደወለች ነው እንጂ በፍጹም እዛ ቤት ውስጥ ልታስገባት አልፈለገችም ነበረ አደይ ማለት ነው። እባክሽን አደይ ትንሽ ጊዜ እዛው ትቆይ፣ ወደዚህ እንዳትመጣ አለቻት። ለምን እንደዛ አለች? ፖሊስ ስለሚፈልጋት ለአንዳንድ ጥያቄ ትፈልጋለች። ስትደናበር ወይ ውሸቱንም እውነት አድርጋ ታወራለች። ልጄ እንድትታሰርብኝ አልፈልግም ብላ እታለም እንግዲህ እዛው እንድትሆን ፈቀደችላት ማለት ነው። ታዲያ ፍቅርም የአደይ እግር ላይ ወድቃ እባክሽ አደይ ከዚህ ጉድ አውጪኝ እያለች መማፀን ጀመረች ማለት ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ አደይና